ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን የጄኤምኤም ቲቪ የመረጃ ሰዓት ነው። ከመረጃዎቹ ጋር ነው ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። የሰላም ግንባታና የልሂቃን ሚና በሚል መሪ ቃል ከ20 በላይ የሚሆኑ የተለያዩ የፖለቲካ ፓርቲዎች የተሳተፉበት ምክክር ተደረገ። በሆርን ኦፍ አፍሪካ ኢቫንጀሊካል ሚሽን ኢንጌጀርስ እና በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ትብብር ጥናታዊ ጽሑፍ ቀረበ። 96 በመቶ የሚሆነው የኢትዮጵያ ሕዝብ ከሚገባው በላይ ጨው ይጠቀማል ተባለ። ከውጪ የአፍሪካ ወንጌላውያን ማህበር በሰሜን ናይጄሪያ ለተፈናቀሉ ክርስቲያኖች አስቸኳይ እርዳታ አቀረበ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። በሆርን ኦፍ አፍሪካ ኢቫንጀሊካል ሚሽን ኢንጌጀርስ እና በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ትብብር ጥናታዊ ጽሑፍ ቀረበ። በ2030 እንደ አውሮፓውያን አቆጣጠር በኢትዮጵያ በወንጌል ያልተደረሱ የህዝብ ክፍሎችን ወንጌል ለማድረስ ዓላማ አድርጎ እየሰራ ይገኛል። ይህንንም ተግባራዊ ለማድረግ ላለፉት 5 ወራት የተለያዩ ባለሙያዎችን ያቀፈ ግብረ ኃይል ጥናት ሲያደርግ ቆይቷል። በጥናቱም የተገኙ ግኝቶች ህዳር 4 ቀን በሳሮ ማሪያ ሆቴል ተካሂዷል። በመርሃ ግብሩ ላይ የአብያተ ክርስቲያናት ተወካዮችና የተመረጡ የሚኒስትሪ ተወካዮች ተገኝተዋል። መርሃ ግብሩን በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሆርን ኦፍ አፍሪካ ኢቫንጀሊካል ሚሽን ኢንጌጀርስ ሚኒስትሪ ፓስተር ሽመልስ ደጀኔ ከፍተው የእግዚአብሔርን ቃል ዶክተር ፓስተር ወርቁ ኃይለማርያም መሐመድ አካፍለዋል። በመርሃ ግብሩ ላይ ጥናታዊ ጽሑፍ ያቀረቡት የፕሮጀክቱ አስተባባሪ ወይዘሮ ኪሚያ ስዋህሊ ሲሆኑ ጥናቱ እንዴት እንደተካሄደ፣ የጥናቱ ዓላማ፣ የቃላት ትርጓሜ፣ የጥናቱ አካሄድ፣ የጥናቱ ስፋት፣ መረጃ አሰባሰቡ ምን ይመስል ነበር በሚሉና በመረጃ አሰባሰብ ስራው የነበሩ ተግዳሮቶች እንዲሁም የተገኙ ውጤቶች በስፋትና በጥልቀት ዳስሰዋል። ከጥናቱ በኋላ ከተሳታፊዎች ጥያቄ ቀርቦ ለጥያቄዎቹም ዶክተር ሳሙኤል ክብረአብ፣ ወይዘሮ ወለላ ያደታና ወይዘሮ ኪማያ ወይሊና መልስ ሰጥተውባቸዋል። ፕሮጀክቱ ግቡን እንዲመታ ሁሉም የወንጌል አማኝ ሊሰራ እንደሚገባ ተጠቁሟል። በመጨረሻም መርሃ ግብሩ በጸሎት ተጠናቋል። መረጃው የካውንስሉ ገጽ ነው። የሰላም ግንባታና የልሂቃን ሚና በሚል መሪ ቃል ከ20 በላይ የሚሆኑ የተለያዩ የፖለቲካ ፓርቲዎች የተሳተፉበት ምክክር ተደረገ። ዳንኤል አንተነህ ዝርዝሩን ያቀርበዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ህብረት ከኦሮሚያ የፖለቲካ ፓርቲዎች የጋራ ምክር ቤት ጋር በመሆን የተዘጋጀው የምክክር መድረክም ዓላማው የፖለቲካ ፓርቲዎች ውስጥ የተካተቱትም ይሁን ያልተካተቱ ሰዎች በአንድ ሀገራችን ሰላም የድርሻቸውን እንዲወጡ ለማስቻል እንደሆነም በመድረኩም ተገልጿል። በመድረኩም በኦሮሚያ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች፣ የሰራተኛ ማህበር ተወካዮች፣ የአካል ጉዳት ማህበራት ተወካዮች እንዲሁም የሃይማኖት አባቶችንና አባገዳዎችን ጨምሮም የምሁራንና የተለያዩ የማህበረሰብ ክፍል አባላትና ጥሪ የተደረገላቸው የሲቪክ ማህበራት አመራሮች የተሳተፉም ሲሆን ብሔራዊ ጥቅምን አስቀድሞ መስራት ከሁሉም የሚበልጥ በመሆኑም የኢትዮጵያ ጥቅሞችን በማስጠበቅ በአንድ ሀገራዊ ዓላማ መስራት እንደሚገባም የምክክሩ ተሳታፊዎችም ገልጸዋል። በመድረኩም ንግግር ያደረጉት መሪዎች የፖለቲካ ፓርቲዎቹ ልዩነታቸውን በውይይትና በትብብር መፍታት በሀገር አቀፍ ደህንነትና ልማት እንዲሁም በዲሞክራሲ ግንባታ አሻራቸውን እንዲያሳርፉም አሳስበዋል። በመድረኩም ለውይይት መነሻ የሚሆን ጽሑፍ ያቀረቡት ዶክተር ሮባ ጴጥሮስ የሚያጋጩንን ትርክቶች ወደ ጎን በማድረግም ለሀገር ግንባታ ያሉ ድሎችንና ተግዳሮቶችን በመለየትም ቀደምት ታሪካችንን በማወቅ እንደ ሀገር እየተካሄደ ያለውን ማህበራዊና ኢኮኖሚያዊ ለውጦች በጋራ ከማስቀጠል አንጻር የበኩላችንን ልንወጣ እንደሚገባም ተናግረዋል። የመድረኩ ተሳታፊዎች በበኩላቸው አብያተ ክርስቲያናት ያዘጋጀውን ምክክር አድንቀው የጋራ ለሆነችው ሀገራችን ለሰላም በትብብር እንደሚሰሩም ተናግረዋል። ከተመሰረተ 50 ዓመታት የተሻገረው አንጋፋው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ከመንፈሳዊ አገልግሎት ውጪም ማህበራዊ አገልግሎቶችንና የሰላም ስራ እየሰራ መቆየቱን ያነሱት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የሰላምና አድቮኬሲ መምሪያ ዳይሬክተር አቶ ርጫሳ ይርጳሳ እንደ አንድ የሀገር ዜጋ ያላቸውን ኃላፊነት እንዲወጡም የማንቃት ስራ እንደሰሩም ተናግረዋል። ተጽዕኖ እንዳለው አካል የትኛውም በፖለቲካ ፓርቲ የተደራጀም ይሁን ያልተደራጀ ሰው ያለውን ተጽዕኖ በማወቅ አንደኛ፣ ሁለተኛ አገራችን አሁን ያለችበት ሁኔታ በአግባቡ በመረዳት ጂኦፖለቲክሱንም የቀጠናውን ሁኔታ በአግባቡ በመረዳት ያለችን አንድ ሀገር ናት ኢትዮጵያ ናት ያለችን እና ይቺ ያለችን ሀገር ደግሞ ያለችበትን ሁኔታ በአግባቡ ካልተረዳን የመሰለንን ነገር በመናገር የመሰለን ነገር በማሰብና በመናገር በመጻፍ አገራችን ወደ ቀውስ እንድትገባ ነው የምናደርገው ካልተረዳን በአግባቡ። ስለዚህ እነዚህን ሁኔታዎች ተረድተን ኃላፊነት እንዳለበት ዜጋ ለሀገር ግንባታ ለሰላሟ ለምታስበው የእድገት ፍላጎት ዜጎች ከጎኗ እንዲሆኑ
የማንቃት እና ኃላፊነታቸውን የማስታወስ ስራ ነው የሰራ ነው ማለት ነው። ዛሬ ወንጌላውያን ቤተክርስቲያናት ህብረት ቀደም ብሎ የሰላም ግንባታ ላይ በርካታ ስራዎችን መስራቱን ያነሱት አቶ ደቻሳ አክለውም የተለያዩ ተቋማት በሰላም ዙሪያ ስራቸውን አስቀድመው እንዲሰሩም ህብረቱ የማንቃት ስራ እየሰራ መሆኑንም ተናግረዋል። አቶ ደቻሳ አክለውም በመድረኩ የተሳተፉ አካላት ወደ መጡበት ሲመለሱም ራሳቸው የሰላም ሰው በመሆን እንዲሰሩ መልእክቱንም አስተላልፏል። ይሄንን ነገር ቀድመን ማድረጋችን አንደኛ ሃይማኖትን ተኮር ያደረገ በሃይማኖት ሰዎችን የመከፋፈል በብሔር ሰዎችን የመከፋፈል በፖለቲካ አመለካከት ሰዎችን የመከፋፈል ለአመጽ ማስነሳት እንዲህ አይነት ዝንባሌዎች ሁሌ ይታያሉ ምርጫ ሲደርስ። ያ ደግሞ ወደ አላስፈላጊ ዋጋ መክፈል አገሪቱን ይከታል። ስለዚህ ቀድመን ይሄንን ነገር ማድረጋችን ሁሉም የፖለቲካ ፓርቲ አባላት ይሄንን በኃላፊነት ወስደው ማህበራትም ወስደው የሚጠበቅባቸውን የሰላም አምባሳደር ሆነው ተከታዮቻቸውን እንዲያስተምሩ፣ እንዲያስታጥቁ፣ ለሰላም እንዲያሰልፉ በማሰብ ነው። ኪሳራ ለመቀነስ ነው ማለት ነው። እኛ ከነሱ የምንጠብቀው አንደኛ ለራሳቸው የሰላም ሰው ሆነው ለሰላም የሚከፈለውን ዋጋ ለመክፈል። ሰላም ሲኖር ነው ፖለቲካ ፓርቲ የሚኖረው። ሰላም ሲኖር ነው መወዳደር የሚቻለው። ሰላም ሲኖር ራዕይ ሼር ማድረግ የሚቻለው። ዜጎች ሲኖሩ ነው የሚመርጧቸውና ስለዚህ ከምንም ነገር በላይ ከፓርቲም በላይ ከግለሰብም በላይ ሰላም ዋና ነው። ሰላም ሲኖር ሁሉም የሚኖረውና የትኛውም ነገር ደግሞ ከሰው በላይ አይደለም እውነት ለመናገር። ስለዚህ ይሄንን ተረድተው ለራሳቸው የሰላም ሰው ሆነው በፓርቲያቸው ውስጥ በሰነዳቸው ውስጥ በዶክመንቶቻቸው ውስጥ በስትራቴጂዎቻቸው ውስጥ ሰላም ቅድሚያ ሊሰጡ ይገባል። የመጀመሪያ የምንጠብቀው ይሄን ነው። ከዛ በመቀጠል ተከታዮቻቸውን እንዲያስተምሩ እንፈልጋለን። በመድረኩን ተሳታፊ ከነበሩ ተሳታፊዎች መካከል የኦሮሚያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ስራ አስፈጻሚ የሆኑት አቶ ኤርሚያስ ተገኔና የኦሮሚያ አካል ጉዳተኞች ማህበር ፌዴሬሽን ፕሬዝዳንት የሆኑት ደራራ ጣፋ እንደተናገሩት ከሆነም የሃይማኖት ተቋማት የሚሰሟቸው ስላሉም በሰላም ዙሪያ ቅድሚያ በመስጠት የምክክር መስኮችን በማዘጋጀት የተራራቁ አካላትን ለአንድ ሀገር በጋራ መስራት እንዲችሉም አስተዋጽኦ ሊያበረክቱ እንደሚገባም ተናግረዋል። ሃይማኖት ተቋማትም ሆነ የተለያዩ ሲቪክ ሶሳይቲ ኦርጋናይዜሽን የየራሳቸው ዓላማ የተደራጁበት ዓላማ አላቸው። የሃይማኖት ተቋማትም ደግሞ የራሳቸውን የተቋም ስነ ምግባርን በመከተል ህዝባቸውን አባሎቻቸውን ማጠንከር ነው። ነገር ግን ዛሬ አንድ ላይ ያመጣን ጉዳይ የሰላም ጉዳይ ነው። ይሄ ደግሞ የሁሉም የኢትዮጵያ ዜጋ ጉዳይ ስለሆነ ማንንም ተቋም ይካተታል። ለዛ ነው ሁላችንም እዚህ ቦታ እንድንገናኝ እድል የሰጠን። ስለዚህ ከነሱም ብዙሃን ነው እነሱ ጋር ያሉት ሃይማኖት ተቋማት ጋር ያለው ብዙ ህዝብ ነው። ህዝብ ደግሞ ሃይማኖቱን ሪስፔክት ያደርጋል፣ ያዳምጣል፣ ይሰማል፣ ይገዛል። ስለዚህ በዛ በኩል ከነሱ የሚጠበቀውን ማስጨበጥ ያለባቸውን ግንዛቤ ለአባሎቻቸው ከላይ እስከ ታች ማድረስ ከሁሉም ሃይማኖት ተቋማትም የሃይማኖት ተቋማት ከተቋቋሙበትም ዓላማ አኳያ እንዲሁም ደግሞ ኪንግደም ኦፍ ጋድ አምባሳደር እንደመሆናቸው የእግዚአብሔር መንግስትን ሰላም የሚመጣበትን መንገድ ከመምጣቱ በፊት እንደዚህ አይነት መድረክ አዘጋጅተው ለሰላም ሁሉም ያለውን አበርክቶ እንዲያመጣ እንዲሁም ደግሞ ምሁራኖች የግጭቶችን ምንጭ ከስሩ ያስተማሩበት መንገድ ትክክለኛ የቤተ ክርስቲያናት ስራ ከዚህ ስለሚጀምር ይህም ስለሆነ ምስጋናችንን እናቀርባለን። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት ክፍል ለኑዌር ቋንቋ ተናጋሪ ጉባኤ መጽሐፍ ቅዱስ አበረከተ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና የወጣቶች አገልግሎት ክፍል አዲስ አበባ ውስጥ ለሚገኘው የኑዌር ቋንቋ ተናጋሪ ጉባኤ የመጽሐፍ ቅዱስ ስጦታ አድርጓል። የመጽሐፍ ቅዱስ ስጦታው የልጆች መጽሐፍ ቅዱስና አጭር ጥናት መጽሐፍ ቅዱስ ሲሆኑ የህፃናትና የወጣቶች መንፈሳዊ እድገትን ለማገዝ የተዘጋጀ ነው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና የወጣቶች አገልግሎት ክፍል ዋና ዳይሬክተር ወንድማገኝ ዴሳ በጉባኤው የሰንበት አገልግሎት ላይ ተገኝተው መጽሐፉን ለአገልግሎት መሪዎች፣ ለህፃናትና ወጣቶች አስተባባሪዎች አስረክበዋል። በዝግጅቱ ላይ የምዕራብ ጋምቤላ ቤቴል ሲኖዶስ ፕሬዝዳንት ቄስ ጋምቤላ ለዋል የተገኙም ሲሆን ለዚህ ልዩ ስጦታም የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና የወጣቶች አገልግሎት ክፍል አመስግነው ይህ አገልግሎት ለጉባኤው ትልቅ እርዳታ እንደሚሆን አስረድተዋል። በዚህም የተደረገው የመጽሐፍ ቅዱስ ድጋፍና ተግባር የልጆችና የወጣቶች አገልግሎት ክፍል በተለያዩ ቋንቋዎች የሚደረጉ መንፈሳዊ አገልግሎቶችን ለማስፋፋት እያደረገ ያለው ቁርጠኝነትንም ያሳያል ተብሏል። መረጃውን ከአገልግሎት ክፍሉ አገኘ ነው።
ጉበኛ ለትውልድ ዓለም አቀፍ አገልግሎት ያዘጋጀው አፍሪካ አቀፍ የጾም ጸሎት ኮንፈረንስ ተጠናቀቀ። ከህዳር 17 2018 ጀምሮ የታወጀው ጾም ጸሎት በማዕከሉ የቀጠለም ሲሆን ከህዳር 25 እስከ 27 2018 ጀምሮ የጋራ የማጠቃለያ የጾም ጸሎት ኮንፈረንስ በመገናኛ ቃለ ሕይወት ቤተክርስቲያን ተካሂዷል። በአገልግሎቱም የቤተክርስቲያን መሪዎች፣ አገልጋዮች፣ ጥሪ የተደረገላቸው የጸሎት ኃያላን በከተማና በክልል የሚገኙ ቅዱሳን በአገልግሎቱ ተሳትፈዋል። በጾም ጸሎቱም ከናይጄሪያ፣ ከስዊድን፣ ከሞዛምቢክ እንዲሁም ከብራዚል የመጡ አገልጋዮች በቃልና በጸሎት ያገለገሉ ሲሆን የእግዚአብሔር ክብር በአፍሪካ ይራመድ በሚል መሪ ሀሳብ የተዘጋጀ መሆኑም ተገልጿል። በወቅቱም በርካታ አፍሪካ ተኮር የጸሎት ርዕስ የቀረበም ሲሆን በዋነኛነትም ለኢትዮጵያና ለአፍሪካ ቤተክርስቲያንና ሕዝብ ብርቱ የኑዛዜና ምሕረት እንዲደረግ የአፍሪካን ቤተክርስቲያን ጌታ በመንፈሱ ካልተገባው አካሄድ እንዲያጠራት በአፍሪካ የወንጌል ሰራተኞች ሚሽነሪዎችም ከምንጊዜውም በላይ እንዲነሱ የወንጌል እሳት አፍሪካን እንዲጠቀልል በሚሉት የጸሎት ርዕሶችም ትኩረት ያደረገ ነው። የመጨረሻው ዘመን አገልጋዮች ኃያላን እንዲነሱ በሚል ርዕሶች የተማለደ ሲሆን ለአፍሪካ ሰላም፣ ለወጣቱ የስራ በሮች እንዲከፈቱ፣ የ2018 ሀገራዊ የመንግስት ምርጫ ጌታ እንዲቀድም በብርቱ በመማለድ መናፍስታዊ ምሽጎችንም ከአፍሪካ ላይ በመጥረግ ልዩ መንፈሳዊ መጋደል በጌታ ጸጋ ተደርጓል። በመጨረሻም በሀገራችን እግዚአብሔር ስለሰራቸው ታላላቅና ድንቅ ስራዎች ከመሃናይን የሽብሸባ መዘምራን ጋር ጌታን በማምለክ ጉባኤው መጠናቀቁን ከቤተ ክርስቲያኗ የደረሰ መረጃ ያሳያል። 96 በመቶ የሚሆነው የኢትዮጵያ ሕዝብ ከሚገባው በላይ ጨው ይጠቀማል ተባለ። በጨው ውስጥ የሚገኘው ንጥረ ነገር ሶዲየም የሰውነትን የፈሳሽ ሚዛን ለመጠበቅ እንዲሁም ኦክስጅንና ንጥረ ነገሮችን ለማጓጓዝ አስፈላጊ ቢሆንም በርካታ ዜጎች ከሚመከረው በላይ ጨው እንደሚጠቀሙ ተነግሯል። በአዲስ አበባ ዩኒቨርሲቲ የስነ ምግብ ሕክምና ባለሙያ ረዳት ፕሮፌሰር ዘላለም ደበበ እንደተናገሩት አንድ አዋቂ ሰው በቀን ከ5 ግራም የማይበልጥ ጨው መመገብ ይኖርበታል። ነገር ግን በኢትዮጵያ 96 በመቶ የሚሆነው የህብረተሰብ ክፍል ከሚገባው በላይ ጨውን ይመገባሉ ብለዋል። ይህም የጤና መታወክን እንደሚያስከትል ረዳት ፕሮፌሰር ዘላለም ገልጸው በተለይም ደግሞ ለደም ግፊት ህመም፣ ለጨጓራ ካንሰር፣ ለስትሮክ እንዲሁም ለልብ ድካምና ተያያዥ በሽታዎች ሊያጋልጥ እንደሚችል ጠቁመዋል። ቅጠላ ቅጠሎችንና ቅመሞችን በመጠቀም ሰዎች የሚያበስሉትን ምግብ ማጣፈጥ ሲገባቸው ከሚመከረው በላይ ጨውን ይመገባሉ። እንደዚሁም በአብዛኛው ምግብ ውስጥ ጨው የሚገኝ መሆኑን የስነ ምግብ ሕክምና ባለሙያ ተናግረው ጤናን በአግባቡ ለመጠበቅ በልኩ መጠቀም እንደሚያስፈልግ አስረድተዋል። መረጃውን ከዳጉ ጆርናል ወሰድ ነው። በአፍሪካ የወንጌላውያን ማህበር በሰሜን ናይጄሪያ ለተፈናቀሉ ክርስቲያኖች አስቸኳይ እርዳታ አቀረበ። የአፍሪካ የወንጌላውያን ማህበር ኤኢኤ በማይዱጉሪ ከተማና ቡርኖ ግዛት አካባቢ ላሉ በጂሃዲስት ጥቃቶች ለተፈናቀሉ ክርስቲያኖች የምግብ፣ የንጽህና እቃዎችና የሕክምና አገልግሎቶችን አቅርበዋል። ብዙዎቹ ተፈናቃዮች በተለያዩ ወቅታዊ ካምፖች ውስጥ ከ2 ዓመት በላይ ያስቆጠሩ ሲሆን ማህበሩ ከበርናባስ እርዳታ ድርጅትና ከናይጄሪያ ኢቫንጀሊካል ፌሎሺፕ ጋር በመተባበር በቡርኖ ግዛት ውስጥ የሚገኙ 3 የተፈናቃዮች ካምፖችን በመጎብኘት አስቸኳይ የድጋፍ ስራ አከናውኗል። በካምፕ ውስጥ ለረጅም ጊዜ የቆዩት ተፈናቃዮች ከመሰረታዊ ፍላጎት እጥረት ባሻገር ከጥበቃ ተስፋና መሰል ጉዳዮች ጋር ተያይዞ ከፍተኛ መከራን ያስከተለ መሆኑ ተገልጿል። ማህበሩ በአካባቢው የሚገኙ ሌሎች ተጎጂዎች ላይም ትኩረት አድርጎ እንደሚሰራ አሳስቧል። ከዚህ ጋር ተያይዘውም በመላው አፍሪካ ለሚገኙ በስደትና በችግር ላይ ላሉ ወንድሞችና እህቶችም ጸሎት ማድረግ እንደሚገባም በዘገባው ተገልጿል። መረጃውን ከአፍሪካ የወንጌላውያን ማህበር ገጽ አገኘ ነው። በመጨረሻም ዶናልድ ትራምፕ በብራውን ዩኒቨርሲቲ ጥቃት ከተፈጸመ በኋላ ጸሎት እንዲደረግ ጥሪ አቀረቡ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሮድ የደሴት ካምፓስ ላይ የተፈጸመውን ጥቃት ተከትሎ ለተጎዱትና ለአቅራቢያቸው ላሉት ጸሎት እንዲደረግ አቅርበዋል። ወታደራዊ ባልሆነው ጥቃቱ በብራውን ዩኒቨርሲቲ ካምፓስ በተዘጋጀው መጠለያ ውስጥ 2 ሰዎች ሲገደሉ ሌሎች 9 ሰዎች በከባድ ቆስለዋል። ከተጎዱት መካከል 8ቱ ህይወታቸው በከፍተኛ አስጊ ሁኔታ ላይ ይገኛል። በሮድ ደሴት የሚገኘው የአይቪ ሊግ የተባለ ዩኒቨርሲቲ ካምፓስ በአሁኑ ሰዓት በደህንነት ምክንያት ተዘግቷል። ጥቃቱ ቅዳሜ ዕለት የተፈጸመ ሲሆን ተጠርጣሪው እስካሁን እንደተያዘ አልተረጋገጠም። አሁን ማድረግ የምንችለው ለተጎጂዎችና በጣም ለተጎዱት መጸለይ ብቻ ነው። ምን እየተፈጠረ እንዳለ በኋላ እናሳውቃለን። አሳፋሪ ተግባር ነው፣ ጸልዩ በማለት ፕሬዝዳንት ዶናልድ ትራምፕ ተናግረዋል። በዚህ ዓመት በዩናይትድ ስቴትስ ውስጥ የተፈጸመው ጥቃቱም 7ኛው የትምህርት ቤት ጥቃት ሆኖም ተመዝግቧል። ዘገባው የክርስቲያን ፕሪሚየር ኒውስ ነው። ውድ ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎቹን ላስታውሳችሁ። የሰላም ግንባታና የልሂቃን ሚና በሚል መሪ ቃል ከ20 በላይ የሚሆኑ የተለያዩ የፖለቲካ ፓርቲዎች የተሳተፉበት ምክክር ተደረገ። በሆርን ኦፍ አፍሪካ ኢቫንጀሊካል ሚሽን ኢንጌጀርስ እና በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ትብብር ጥናታዊ ጽሑፍ ቀረበ።
96% የሚሆነው የኢትዮጵያ ሕዝብ ከሚገባው በላይ ጨው ይጠቀማል ተባለ። ከውጪ የአፍሪካ ወንጌላውያን ማህበር በሰሜን ናይጄሪያ ለተፈናቀሉ ክርስቲያኖች አስቸኳይ እርዳታ አቀረበ። የተወደዳችሁ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከመረጃዎቹ ጋር ነው ቤተልሔም ግርማ አብራችሁ ቆይታ አደረኩ። መረጃውን ያዘጋጁላችሁ ዳንኤል አንተነህና ነጻነቱ አቁማ በጋራ በመሆን ነበር። ቀሪ የጂኤምኤም ዝግጅቶች ይቀጥላሉ። መልካም ጊዜን ተመኘው። ሰላም